ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 4 ይሆናል። ዩኒት 4 ዋናው ርዕሳችን ዲተርሚናንትስ ኤንድ ዜር ፕሮፐርቲስ ይሆናል። በዚህ በዋናው ርዕስ የተለያዩ ሰብ ቶፒኮች አሉ። እያንዳንዱን ሰብ ቶፒክ በተለያየ ሌሰን በመከፋፈል ነው ትምህርቱን እየሰጠን ያለ ነው። በዚህ መሰረት ባለፈው በሌሰን 2 ላይ ያየነው ማይነር ኦፍ ኤ ማትሪክስ ነው። በዛሬው በሌሰን 3 ወይም በዛሬው ክፍለ ጊዜ የምትማሩት ኮፋክተር ኦፍ ኤ ማትሪክስ ይሆናል ማለት ነው። ስለዚህ አሁን ኮፋክተር ኦፍ ኤ ማትሪክስ ምን ማለት ነው የሚለውን ዴፊኒሽኑን እንመልከት። ዴፊኒሽን the cofactor of any elements of Aij of matrix A is denoted by Cij. Aij ማለት አንድ ማትሪክስ የራሱ የሆነ ኢንትሪ ወይም ኤሌመንትስ አሉት ማለት ነው። I ሪፕሬዘንት የሚያደርገው ነምበር ኦፍ ሮ ይሆናል። J ሪፕሬዘንት የሚያደርገው ደግሞ ማንን ይሆናል ማለት ነው? ከለመን ይሆናል ማለት ነው። I ሪፕሬዘንት የሚያደርገው ሮ ሲሆን J ሪፕሬዘንት የሚያደርገው ከለመኑን ነው ማለት ነው። ስለዚህ ይሄ ኤሌመንት የትኛው ሮ የትኛው ከለመን ላይ ነው ያለው የሚለውን እንደማሳየት ማለት ነው። ስለዚህ ይሄ Cij ማለት ማን ማለት ነው? the cofactor of the element ማለት ነው is equal to -1 raised to I plus j times minor of Aij ብለ አንድ ማትሪክስ እያንዳንዱ ኤሌመንት የራሱ የሆነ ማይነር አለው፣ እንደገና የራሱ የሆነ ኮፋክተር አለው ማለት ነው። ስለዚህ አሁን ዋናው ኮፋክተር ማለት ኮፋክተር is equal to -1 raised to I plus j times the minor of ማለት ነው። ይሄ the minor of Aij ማለት ነው። the minor of Aij ማለት Mij ይሆናል ማለት ነው። ስለዚህ ይሄ I plus j እዚህ ላይ ያለው ሁለቱ ተደምረው ኢቭን ከሆነ -1 raised to even number ሁልጊዜ ፖዚቲቭ ነው የሚሆነው። ፖዚቲቭ 1 ማለት 1 ይሆንና Mij ይሆናል ማለት ነው። -1 I plus j ደግሞ I plus j ኦር ከሆነ ዘወትር ኔጌቲቭ ይሆናል ማለት ነው። ስለዚህ በዚህ መሰረት ዋናው Cij the cofactor of matrix ማለት -1 raised to I plus j times the minor of Aij ይሆናል ማለት ነው። በዚህ ፎርሙላ መሰረት ጥያቄዎችን እየሰራን እንሄዳለን ማለት ነው። ኦኬ if I plus j ሮ እና ከለመን ማለት ነው I plus j ኢቭን ከሆነ ዜን -1 raised to I plus j ምን ጊዜ ማን ነው የሚሆነው? 1 ይሆናል ማለት ነው። ስለዚህ Cij ከMij ጋር እኩል ነው if ምን I plus j ምን ሲሆን ኢቭን ነምበር ከሆነ the cofactor of the matrix is equal to negative minor of the matrix Aij ከሆነ ደግሞ ምን ይሆናል? ኔጌቲቭ ይሆናል if I plus j is equal to ምን ሲሆን ማለት ነው? ኦድ ነምበር ሲሆን። ስለዚህ ቀጥታ I plus j ኢቭን ከሆነ ሲምፕሊ ኮፋክተሩ ከማይነር ማትሪክስ ጋር እኩል ነው ማለት ነው። እዚህ ደግሞ I plus j ኦድ ከሆነ the cofactor of a matrix ምን ይሆናል? the negative of the minor of the matrix ይሆናል ማለት ነው። በዚህ መሰረት አሁን for the matrix ለምሳሌ 2 by 2 የሆነ ማትሪክስ A is equal to ምን እንበለው? A11 እና A12 A21 እና A22 እንመልከት። ይሄ ማትሪክስ ነው። ስለዚህ ይሄ ማትሪክስ ከሆነ በቀጥታ እያንዳንዱ ኤሌመንት የራሱ የሆነ ምን አለው? ማይነር አለው ማለት ነው። ስለዚህ ማይነር ኦፍ አሁን M11 ብንል ምን ይሆናል? M11 ማለት ማን ነው የሚሆነው? ተመልከቱት። ይሄ ማለት ቀጥታ ሮ 1 እና ከለመን 1 ካንስል እናደርጋለን። ያ ማለት እዚህ ያለውን ሮ እና እዚህ ያለውን ከለመን ሳጥፋው ማን ትቀራለች? A22። ስለዚህ እዚህ ላይ ማን ይሆናል? A22 ብቻ ይሆናል ማለት ነው። እንደገና M12 ማለት ደግሞ ምን ማለት ነው? ዲሊት የምናደርገው ባለፈው ማይነር ተመጣጣኝ ዲሊት የምናደርገው ማንን ይሆናል ማለት ነው? M12 ማለት ሮ 1 እና ሮ 1 ማለት ይሄ ነው። ከለመንቱ ማለት ይሄ ነው። ማን ይቀራል? A21 ይቀራል ማለት ነው። እዚህ ላይ ማን ይቀራል? A21 ይሆናል። በተመሳሳይ አሁንም the minor of 21 ማለት ሮ 2 ከለመን 1 ማለት ነው። ሮ 2 ማለት ይሄ ነው። ከለመን 1 ማለት ይሄ ነው። ስለዚህ አሁን ይሄንንና ይሄን ዲሊት ሳደርግ ይሄን ከለመን ሰከንድ ሮውን ዲሊት ሳደርገው ፈርስት ከለመንን ዲሊት ሳደርገው ማን ይቀረኛል? A12 ብቻ ይቀራል ማለት ነው። ይሄ ማለት A12 ይሆናል ማለት ነው። አሁንም ማይነር ኦፍ 22 ማለት ማይነር ኦፍ 22 ማለት ሮ 2 ይሄው ሮ 2 እና ከለመንቱን ካንስል ሳደርገው ማን ይቀረኛል?
A11 A11 ሆነ ማለት ነው። አያችሁት? አሁን ይሄ የ2 by 2 ማይነር ነው ማለት ነው። አሁን ይሄ ማይነር ኦፍ 11 ማለት ዘ ማይነር ኦፍ 11 ማለት ማንን አገኛለሁ? A22 አገኛለሁ። ዘ ማይነር ኦፍ 1 ማለት ደግሞ ዲሊት የማደርገው ሮ 1 እና ከለመንቱ ነው። ማንን ይሰጠኛል? A21 ይሆናል ማለት ነው። ይሄን እዚህ ላይ እናገኛለን። አሁን ይሄ ማይነር ነው። ኮፋክተሩን ደግሞ ስንሄድ ኮፋክተር ኦፍ C11 አሁን ልብ በሉ C11 ካለ I እና I ፕላስ J2 ነው። ይሄ ማለት ይኸውላችሁ ኔጌቲቭ 1 ሬዝድ ቱ 1 ፕላስ 1 2 ነው ማለት ነው። 1 ፕላስ አሁን 1 ፕላስ 1 ፕላስ 1 ፕላስ 1 ፕላስ 1 2 ነው። ታይምስ ምን ይሆናል? ታይምስ ኤም ኦፍ 1 1 ይሆናል። ኔጌቲቭ 1 ሬዝድ ቱ 2 ማለት 1 ነው። ዚስ ኢዝ ኢኳል ቱ ከማን ጋር እኩል ነው? ኤም 1 1። ስለዚህ C11 ከማን ጋር እኩል ሆነ? ከማይነር ኦፍ 1 1 ጋር። ዘ ኮፋክተር ኦፍ 1 2 ማለት አሁን 1 እና 2 አድ ሲደረግ 1 እና 2 ኦድ ነው። ኦድ ከሆነ ማንን ይሆናል? ማይነር ኦፍ ማይነስ ኦፍ ማይነር ኦፍ 1 2 ይሆናል ማለት ነው። ምክንያቱም እቺ ኔጌቲቭ ትሆናለች። እዚህ ላይ ኦድ በሚሆንበት ጊዜ ኔጌቲቭ ነው የሚሆነው ብያችኋለሁ። ኦድ ከሆነ ለምን ኦድ የሆነው ማንና ነው? 1 ፕላስ 2 ማለት ነው። ዘ ኮፋክተር ኦፍ 2 1 ማለት አሁንም 2 እና 1 አድ ስናደርገው 3 ነው። ኔጌቲቭ ኦፍ ማይነር ኦፍ 2 1 ይሆናል ማለት ነው። እዚህ ላይ ዘ ኮፋክተር ኦፍ 2 2 ማለት 2 እና 2 4 ነው አይደል? ኢቭን ነው። ኢቭን ከሆነ ቀጥታ ከማን ጋር እኩል ነው? ከማይነር ኦፍ 2 2 ጋር እኩል ነው ማለት ነው። ስለዚህ አሁን የኮፋክተራችን ይሄ ይሆናል ማለት ነው። ስለዚህ M11 ኔጌቲቭ M12 ኔጌቲቭ M21 M22 ብለን በዚህ መልክ እንወስዳለን ማለት ነው። ስለዚህ አሁን ይሄ ማን ነው? የማትሪክስ ማን ማለት ነው? የ2 by 2 ኦርደር ሲሆን ማይነሩ ይሄ ነው። ማይነር ኦፍ ማትሪክሳችን ይሄ ሲሆን ኮፋክተር ኦፍ ማትሪክሳችን ይሄ ይሆናል ማለት ነው። ኦኬ አሁን ደግሞ ፎር ዘ ማትሪክስ ይሄ ደግሞ ስንት በስንት ነው? 3 by 3 ነው ማለት ነው። ኦርደር 3 ማለት 3 by 3 ነው። አሁን ነምበር ኦፍ ሮ ይሄው ሮ 1 እዚህ ላይ ሮ 1 ሮ 2 ሮ 3 ያለ ከለመን 1 ከለመን 2 ከለመን 3 by 3 ማትሪክስ ነው ማለት ነው። ስለዚህ አሁን የዚህን ማይነር ማን ይሆናል በምንበት ጊዜ ማይነር ኦፍ 1 1 ማለት ነው። ይሄንንና ይሄንን ዲሊት አድርጉት። አሁን ሁለቱ ዲሊት ሲሆን ይሄ ዲሊት ሲሆን ማን ይቀረኛል? እነዚህ ማትሪክሶች ይሆናሉ ማለት ነው። ስለዚህ የዚህ ዲተርሚናንት ነው ማለት ነው። አያችሁ ይሄንና ይሄን ስናደርገው ማን ይቀራል? እዚህ ላይ ያለው ብቻ ይቀራል ማለት ነው። አያችሁት? ይሄ ይቀራል። ስለዚህ ይሄ ማለት እዚህ ላይ ያለው ምን እናደርጋለን? በቀጥታ እነዚህን አሁን እዚህ በሬክታንግል ያደረኩት ብቻ የዚህ ዲተርሚናንቱ እሱ ይሆናል ማለት ነው። ስለዚህ አሁን በቀጥታ አሁን M11 ማለት ዘ ዲተርሚናንት ኦፍ ዘ ዲተርሚናንት ኦፍ A22 እና A23 ከዛ A32 እና A32 እና A33 ይሆናል ማለት ነው። የዚህ ዲተርሚናንት ካስፈለገ የዚህ ይሄን ዲተርሚናንት ስንወስደው A22 ታይምስ A33 ማይነስ A32 እና A23 ባይ ዘ ዲተርሚናንታችን ለምሳሌ ማትሪክስ ይሄው ማትሪክስ ቢ ኤ እና ቢ ሲ እና ዲ ብሰጠው የዚህ ዲተርሚናንት ዘ ዲተርሚናንት ኦፍ ቢ ማለት ማን ማለት ነው? ኤ ታይምስ ዲ ኤዲ ማይነስ ቢ ታይምስ ሲ ቢ ታይምስ ሲ ማለት ነው። ዚስ ኢዝ ዘ ዴፊኒሽን ኦፍ ዲተርሚናንት አኮርዲንግ to this definition the minor of 1 1 ማለት the determinant of A22 A23 A32 and A33 ይሆናል። ይሄ ይሆናል ማለት ነው። ማይነር ኦፍ 1 2 ማለት አሁን ዲሊት የማደርገው ሮ 1 እና ከለመንቱ ማለት ነው። ሮ 1 ማለት ይሄ ነው። this is ሮ 1 ከለመንቱ ማለት ደግሞ ይሄ ነው። ስለዚህ ማን ይቀራል? ይሄና ይሄና ይሄ ይቀራል ማለት ነው። ስለዚህ አሁን የዚህን ምን ማድረግ አለብን? ዲተርሚናንቱን እንጽፋለን ማለት ነው። ዲተርሚናንቱን ስንጽፈው ማንን ነው የምንጽፈው ማለት ነው? A21 እና ዘ ዲተርሚናንት ኦፍ A21 አያችሁት? ምክንያቱም ይሄና ይሄን የጸዳው ስለዚህ A21 A23 A23 ሌላው A31 እና A33 A31 እና A33 የዚህን ዲተርሚናንት እንፈልጋለን። የዚህ ዲተርሚናንት ማለት A21 ታይምስ A33 ማይነስ A31 ታይምስ A23 ይሆናል ማለት ነው። ሶ ይሄ ነው። አሁን የሚቀጥለው M13 የምንስራ M13 ማለት ማንን ማለት ነው?
ኤም 1 3 ማለት ዘ ማይነር ኦፍ 1 3 ሮ 1 እና ከኤለመንት 3 ነው ምንም ማደርገው ካንስል ማደርገው ሮ 1 እና ከኤለመንት 3 ካንስል ስናደርግ ተመልከቱት። አሁን ሮ 1 ማለት የትኛው ነው? ይሄ ካንስል ሮ 1 ካንስል አደረኩት። ሮ 3 ካንስል ሳደርገው እነዚህ ሁለቱ ይቀራሉ ማለት ነው። አያችሁት? የቀሩት አሁን ማን ናቸው? እዚህ ያሉት እነዚህ ናቸው የቀሩት ማለት ነው። አያችሁት? አሁን እነዚህን ምን ፈልጋለሁ? ዲተርሚናንት ፈልጋለሁ ማለት ነው። ስለዚህ የዚህን ዲተርሚናንት ስፈልግ ሲምፕሊ A21 እና A22 ከዛስ A31 እና A32 ይሆናል። የዚህ ዲተርሚናንት ማለት A21 ታይምስ A32 A21 ታይምስ A32 ማይነስ ካልኩ በኋላ A31 ታይምስ A22 ይሆናል ማለት ነው። በዚህ መሰረት እያንዳንዱ ኤሌመንት አሁን የሶስቱን ነው በሮ 1 ብቻ ነው የሰራሁት። እንደገና ሮ 2 ሮ 3 እያልኩ ደግሞ ስንሰራ ሁሉም የየራሱ 9ኙም ኤሌመንቶች 9 ማይነር ኦፍ ማትሪክስ አላቸው ማለት ነው። ስለዚህ ከዚህ ውስጥ አንዱ ሌላ ብንሰራ ለምሳሌ ኤም ኦፍ 3 እንውሰድ። ኤም ኦፍ 3 ማለት ምን ማለት ነው? ማይነር ኦፍ 3 ማለት ሮ 3 እና ማንን ነው ዲሊት የማደርገው? ከኤለመንቱ ሮ 3 ማለት ይሄ ነው። አሁን ይሄ ዲሊት አደረኩት። ይሄን ሮ 3 ዲሊት አደረኩት። እንደገና ሮ 2 ይሄን ዲሊት ሳደርገው ማን ይቀራል? እዚህ ያሉትና እዚህ ያሉት ይቀራሉ ማለት ነው። ስለዚህ 2 ባይ 2 ማትሪክስ ቀረ ማለት ነው። ያ ማለት A11 A13 እና A21 A23 እነዚህን ዲተርሚናንት ውስጥ አስቀምጣለሁ ማለት ነው። ስለዚህ ዲተርሚናንታችን ማን ይሆናል ማለት ነው። አሁን በቀጥታ ማንና ማንን ነው? ሮ 3 እና አያችሁት? ሲምፕሊ ሮ 3 አያችሁት? ሮ 3 ማለት ይሄ ነው። ሮ 3 እና ሮ 2 ነው ካንስል ያደረኩት። ሮ 3 ማለት ይሄ ነው። ሮ 2 ስለዚህ እነዚህን ሁለቱና እነዚህን ሁለቱን ነው የምጽፈው ማለት ነው። A11 እንደገና A13 እና A21 እና A23 ይሆናል። የዚህ ዲተርሚናንት ማን ይሆናል? A11 ታይምስ A23 ማይነስ A21 ታይምስ A13 ብለን እንወስዳለን። ስለዚህ በዚህ አይነት 9ኙ ምን ይኖራቸዋል? 9ኙም የየራሳቸው ምን አላቸው ማለት ነው? ቫልዩ አላቸው ማለት ነው። አሁን ወደ ኮፋክተር ስንሄድ ወደ ኮፋክተር እንዴት የነዚህን ኮፋክተር ደግሞ በቀላሉ ማግኘት እንችላለን ማለት ነው። ስለዚህ የነዚህን ኮፋክተር ለማግኘት ምንድነው የምናደርገው? ኮፋክተር ማለት ምን ማለት ነው? ማትሪክሳችንን ኮፋክተር ስንፈልግ CIJ ማለት ምንድነው ብለናል? -1 ሬዝድ ቱ I + J ታይምስ ማይነር ኦፍ IJ ብለናል። ስለዚህ አሁን ዘ ኮፋክተር ኦፍ AIJ ማለት -1 ሬዝድ ቱ I + J ዘ ማይነር ኦፍ AIJ ይሆናል ማለት ነው። በዚህ አይነት አሁን በቀጥታ C11 ብንወስድ ማትሪክስ A ላይ ለማለት ነው። C11 ማለት 1 + 1 እቺ 2 ስለሆነች ከማን ጋር እኩል ነው? ከማይነር 1 ጋር እኩል ነው ማለት ነው። C12 ዘ ኮፋክተር ኦፍ 1 ማለት ማይነር ኦፍ 1 ይሆናል ማለት ነው። C11 ከM11 ጋር እኩል ነው። C12 ደግሞ እቺ 1 እና 2 ኦድ ስለሆነች ምን ትሆናለች? ማይነስ ኦፍ M12 ይሆናል ማለት ነው። C13 ማለት አሁንም C13 ማለት ደግሞ ከኤለመንት 1 ሮ 3 ማለት ነው። 1 + 3 ምንድነው የሚሆነው? 4 ስለሆነ ከM ኦፍ 1 3 ጋር እኩል ይሆናል። እዚህ ላይ ዘ ኮፋክተር ኦፍ አሁን ዘ ኮፋክተር ኦፍ 21 ማለት ሮ 2 ከኤለመንት 1 ማለት ነው። ይሄ 2 እና 1 3 ስለሆነ ማይነስ ኦፍ ማይነር ኦፍ 21 ይሆናል። ዘ ኮፋክተር ኦፍ 22 ማለት ይሄ 2 እና 2 4 ነው፣ ኢቭን ነው። ከኤም ኦፍ 22 ጋር ይሆናል። ዘ ኮፋክተር ኦፍ 23 ሮ 2 ከኤለመንት 3 ማለት 2 እና 3 5 ነው፣ ኔጌቲቭ ኤም ኦፍ 23 ይሆናል ማለት ነው። ሌላው ኮፋክተር ኦፍ 31 ይሄ ማለት ሮ 3 ከኤለመንት 1 ነው። 3 እና 3 ሲደመር 1 4 ስለሆነ ኢቭን ነው፣ ኤም ኦፍ 31 ይሆናል ማለት ነው። ይሄ ማለት ዘ ኮፋክተር ኦፍ 32 ማለት ሮ 3 ከኤለመንቱ ማለት ነው። 3 እና 2 5 ነው፣ ኔጌቲቭ ኦፍ ኤም ማይነር ኦፍ 32 ይሆናል። ዘ ኮፋክተር ኦፍ 33 ማለት ኮፋክተር ኦፍ ሮ 3 ከኤለመንት 3 ናቸው። እነዚህ ዲሊት የሚሆኑት ናቸው። ሮ 3 እና ከኤለመንት 3 ዲሊት፣ ሮ 3 እና ከኤለመንቱ ዲሊት ይሆናሉ። እነሱ ዲሊት ሲሆኑ ስንት በስንት ይሆናል? 3 በ3 የነበረው
ኤን ሁለት በሁለት ነው ማለት ነው። ሁለት በሁለት ዲተርሚናንቱን እናገኛለን ማለት ነው። ይሄ 3 እና 3 6 ነው ከኤም ኦፍ 3 ጋር እኩል ነው ማለት ነው። ስለዚህ አሁን ማትሪክስ ኤ ላይ ስንት በስንት ነው ብለናል? 3 ነው። ስለዚህ ነምበር ኦፍ ሮው 3 ሲሆን ነምበር ኦፍ ኮለመኑም 3 ነው። 3 ማትሪክስ የነበረው በማትሪክስ ውስጥ እያንዳንዱ ኢንትሪ ወይም እያንዳንዱ ኤሌመንት የራሱ የሆነ ምን ይኖረዋል? ኮፋክተር አለው ማለት ነው። የኤ11 ኮፋክተሩ ኤም11 ይሆናል። የኮፋክተር ኦፍ 1 ደግሞ ኔጌቲቭ ኦፍ ኤም12። ይሄ ማለት ሮ 1 እና ሮ 2 እዚህ ላይ 1 ማለት ዲሊት የምናደርገው ሮ 1 እና ከለመንቱ ማለት ነው። እሱን ዲሊት ስናደርግ ስንት በስንት እናገኛለን? 2 by 2 ማትሪክስ እናገኛለን ማለት ነው። ስለዚህ ማይነር እና ኮፋክተር በምንሰራበት ጊዜ ነምበር ኦፍ ሮ እና ነምበር ኦፍ ኤሌመንቱ አንድ ይቀንሳል። ምክንያቱም ምንድነው የምናደርገው? አንድ ሮ እና አንድ ከለመንት ዲሊት በምናደርግበት ጊዜ ከኤን ላይ አንድ ስንቀንስ ኤን ማይነስ 1 ይሆናል። ስለዚህ የኮፋክተር እና ኮፋክተር ኦርደራቸው ኤን ማይነስ 1 by ኤን ማይነስ 1 ይሆናል ማለት ነው። Example 1, find the minors and the cofactors of all the entries of the following matrices ይለናል። the given matrix A 1 2 3 4 5 6 ማለት ሮ 1 ላይ 1 2 3 ሮ 2 ላይ 4 5 6 ሮ 3 7 8 9። ስለዚህ መጀመሪያ ላይ እናንተ ማድረግ ያለባችሁ ስንት በስንት ነው የሚለውን ማወቅ ይኖርባችኋል ማለት ነው። ስለዚህ አሁን ነምበር ኦፍ ሮ 1 ሮ 2 ሮ 3 ነምበር ኦፍ ሮ 3 ይሆናል። ከለመን ስንት ከለመን አለው ብንባል ከለመን 1 ከለመን 2 ከለመን 3። ስለዚህ ይሄ ማትሪክስ ስንት በስንት ነው? ስኩዌር ማትሪክስ ነው። 3 by 3 ነው ማለት ነው። ስለዚህ ስኩዌር ማትሪክስ ነው 3 by 3 ከሆነ አሁን ምንድነው የተጠየቅነው? ፋይንድ ኢች ማይነርስ ኦፍ ኤሌመንትስ የነዚህን የእያንዳንዱን ማይነር እና ኮፋክተርስ ነው የምንፈልገው ማለት ነው የእያንዳንዱን። ስለዚህ ምን እናደርጋለን? የመጀመሪያ ሶሉሽን የመጀመሪያ የምንፈልገው ኤም11 ይሆናል ማለት ነው። ኤም11 ማለት አሁን ዲሊት የምናደርገው 3 በ3 ከሆነ አሁን ማይነሩ ስንት በስንት ይሆናል? 2 በ2 ይሆናል። ያ ማለት ምንድነው? ሮ 1 እና ከለመን 1 ዲሊት አደርገዋለሁ ማለት ነው። ሮ 1 ማለት ይሄ ነው። ይሄንን ዲሊት አደርጋለሁ፣ ይሄን ዲሊት አደርጋለሁ። ይሄን ዲሊት ስናደርግ ምን ይሰጠኛል? 2 by 2 ማትሪክስ ሰጠኝ ማለት ነው። የዚህን ዲተርሚናንት ፈልጋለሁ። የዚህ ዲተርሚናንት ማለት ማንና ማን ነው የሚሆነው? የዚህ ዲተርሚናንት ማለት ዘ ዲተርሚናንት ኦፍ 5 6 እና 8 9 ይሆናል ማለት ነው። የዚህን ዲተርሚናንት ነው የምንፈልገው። አሁን ተመልከቱት። ሮ 1 ማለት ይሄ ነው። ከለመን 1 ይሄንን ሁለቱን ዲሊት ስናደርገው ሮ 1 እዚህ ሮ 1 ያለውን ዲሊት ሳደርገው እንደገና ከለመን 1 ዲሊት ሳደርገው የሚቀረን ስንት በስንት ማትሪክስ ነው? 2 by 2 ማትሪክስ ይሆናል። ያ ማለት 5 6 እና 8 9 ይሆናል። ባይ ዘ ዴፊኒሽን ኦፍ ዲተርሚናንት ይሄንን ስንሰራ 5 ሲባዛ በ9 ስንት ይሆናል? 5 ሲባዛ በ9 ሲቀነስ ስንት ይሆናል? 6 ሲባዛ በ8 6 ሲባዛ በ8 ይሆናል። ይሄ ማለት 5 ጊዜ 9 45 ይሆናል። ሲቀነስ 6 ጊዜ 8 48 ይሆናል። ከ45 ላይ 48 ስንቀንስ ስንት አገኛለሁ? ኔጌቲቭ 3 ያገኘው ማለት ነው። አሁን የሚቀጥለው ማንን ነው የምንሰራው? M12 ይሆናል። ይሄ ማለት ዘ ማይነር ኦፍ 1 2 ማለት ነው። ዘ ማይነር ኦፍ 1 2 ማለት ሮ 1 እና ከኤሌመንቱ ዲሊት አድርገው ሮ 1 እና ከኤሌመንቱ ዲሊት ስናደርገው ስንት በስንት ይቀራል? 2 by 2 ይሆናል። ያ ማለት ሮ 1 ማለት ተመልከቱት። አሁን ሮ 1 ማለት ይሄ ነው። ከኤሌመንቱ ማለት ደግሞ ይሄ ነው። ስለዚህ ማንና ማን ይቀራሉ? 4 6 እና 7 9 ይቀራሉ። የዚህን ዲተርሚናንት ፈልጋለሁ ማለት ነው። የዚህን ዲተርሚናንት ስንፈልግ ማንና ማን ነው የሚቀረው ብላል? 4 6 4 እና 6 4 እና 6 7 እና 9 ይሆናል ማለት ነው የዚህ ዲተርሚናንት። ምክንያቱም ሮ 1 እና ከኤሌመንቱ ዲሊት ሳደርገው ሮ 1 እና ከኤሌመንቱ ዲሊት ሳደርገው የሚቀሩት ከዚህኛው 4 7 እና 6 9 ከኤሌመንት ነው ያነበብኩት። ስለዚህ ይሄንን በዲተርሚናንት ስንሰራው 4 ሲባዛ በ9 36 ሲቀነስ 6 ሲባዛ በ7 42 ይሆናል ማለት ነው። ከ36 ላይ 42 ስንቀንስ ኔጌቲቭ 6 አገኘው ማለት ነው። አሁን የሚቀጥለው ማን ነው የምንሰራው? ማይነር ኦፍ 1 3 ማይነር ኦፍ 1 3 ማለት ምን ማለት ነው የሚለውን ነው መጀመሪያ ማወቅ ያለባችሁ ተማሪዎች። ማይነር ኦፍ 1 3 ማለት ሮ 1 እና ከኤሌመንት 3 ዲሊት ስናደርገው ስንት በስንት የሆነ ማትሪክስ ይቀራል የሚለውን ውሰዱ። አሁን ቀጥታ ሳሳያችሁ ተመልከቱት። ሮ 1 ዲሊት ሳደርገው ተመልከቱት። አሁን ሮ 1 እዚህ ዲሊት አደረኩት፣ እንደገና 3 ዲሊት ሆነ። አሁን ማን ይቀረኛል? እነዚህ ሁለቱ 2 by 2 ማትሪክስ ቀረ ማለት ነው። የዚህን ዲተርሚናንት ሰራው ማለት ማይነር ኦፍ 1 3 ያገኘሁት ማለት ነው። በዚህ መሰረት the determinant of 4
5 እና ወደ ሮው ነው ማነብላችሁ 7 8 ይሆናል ማለት ነው። የዚህን ዲተርሚናንት ስንሰርቅ 4 ጊዜ 8 4 ሲባዛ በ8 ሲቀነስ 5 ሲባዛ በ7 ይሆናል ማለት ነው። 4 ጊዜ 8 32 ይሆናል። 5 ጊዜ 7 35 ነው። ከ32 35 ስቀንስ ኔጌቲቭ 3 እናገኛለን ማለት ነው። አሁንም በተመሳሳይ ምክንያቱም ሁሉንም የተጠየቁት ምን ይላል? ኦል ዘ ኢንትሪ ማለት ሁሉንም ኤሌመንቶች ዋጋቸውን የማይነር እና የኮፋክተር ዋጋቸውን አግኝ ማለት ነው። ስለዚህ ኤም ኦፍ 2 ሮው 2 ከለመን 1 ማለት ነው። ሮው 2 ከለመን 1 ማለት ተመልከቱት። አሁን ደግሞ ዲሊት የማደርገው ማንን ነው? ሮው 2 እና ከለመን 1 ነው ዲሊት የማደርገው። ስለዚህ ማን ይቀረኛል? እነዚህ ሁለቱ 2 ባይ 2 ማትሪክስ ያ ማለት 2 እና 3 8 እና 9 ይቀረኛል ማለት ነው። ስለዚህ የነሱን ምን ፈልጋለሁ? የነሱን ዲተርሚናንት ፈልጋለሁ። ያ ማለት 2 3 እና 8 9 ነው የሚሆነው። የዚህን ዲተርሚናንት ስንፈልግ 2 ሲባዛ በ9 18 ሲቀነስ 3 ጊዜ 8 24 ይሆናል። ከ18 ላይ 24 ስንቀንስ ኔጌቲቭ 6 ይሆናል ማለት ነው። የሚቀጥለው የማንን ነው የምንሰራው? ኤም ኦፍ 2 ይሆናል። ሮው 2 ከለመንቱ ነው። አሁን ደግሞ ሮው 2 ከለመንቱ ማለት አሁን ደግሞ ሮው 2 ነው። አሁን ሮው 2 እና ከለመንቱን ነው። ስለዚህ ሮው 2 እና ከለመንቱ ዲሊት ሳደርገው ማን ይሆናል? 1 3 እና 7 9። የዚህን ምን ፈልጋለሁ? ዲተርሚናንት ፈልጋለሁ ማለት ነው። የዚህን ዲተርሚናንት ስንፈልግ 1 3 እና ማን 7 9 ይሆናል። የዚህ ዲተርሚናንት 1 ሲባዛ በ9 9 ሲቀነስ 7 ጊዜ 3 21 ይሆናል። ከ9 ላይ 21 ስንቀንስ ስንት ይመጣል ማለት ነው? ኔጌቲቭ 12 ይሆናል ማለት ነው። ከ21 ላይ 9 ቀንሱ። ከ21 ላይ 9 ስንቀንስ ስንት ይመጣል? ከ21 ላይ 9 ስቀንስ 12 ማለት ነው። ወይም ደግሞ ከ9 ላይ ኔጌቲቭ 21 ነው የምንቀንሰው። ኢት ጊቭ ኔጌቲቭ 12 ይሆናል። ዘ ማይነር ኦፍ 2 ስንት በስንት ይሆናል ማለት ነው? 2 ባይ 2 ነው የሚሆነው። የተሰጠን ማትሪክስ 3 ባይ 3 ነው። ስለዚህ አንዱን ሮው እና አንዱን ከለመን ምን ማድረግ ማለት ነው? ዲሊት ማድረግ ማለት ነው። ስለዚህ እነሱን ዲሊት ስናደርገው የምናገኘው ዋጋ ኔጌቲቭ 12 ይሆናል ማለት ነው። ሌላው ዘ ማይነር ኦፍ 2 3 ነው። ዘ ማይነር ኦፍ 2 3 ካለን ሮው 2 እና ከለመን 3 ዲሊት አደርጋለሁ። ሮው 2 እና ከለመን 3 ዲሊት ሳደርግ ስንት በስንት ነው የማገኘው ማትሪክስ? 2 ባይ 2 ማለት ነው። አሁን ዲሊት እናደርገው በጋራ። ሮው 2 ማለት ይሄ ነው ያያችሁት። አሁን ሮው 2 ዲሊት አደረኩ። የሚቀጥለው ደግሞ ማንን ነው? ሮው 2 እና ከለመን 3 ደግሞ ይሄን ዲሊት ሳደርግ ስንት በስንት ይሆናል ማትሪክሳችን? 2 ባይ 2 ይሆናል። ያ ማለት 1 2 እና 7 8 የአሁን ያገኘሁትን የነዚህ አሁን የጠራኋቸውን ቁጥሮች የ1 2 እና የ7 8ን ምን ትፈልጋላችሁ? ወይ ምን እንፈልጋለን? ዲተርሚናንቱን እንፈልጋለን ማለት ነው። ዘ ዲተርሚናንት ኦፍ ዚስ ማትሪክስ ኢት ጊቭስ 1 2 እና 7 8 ይሆናል። የዚህ ዲተርሚናንት 1 ሲባዛ በ8 8 ሲቀነስ 2 ጊዜ 7 14 ይሆናል። ከ8 ላይ 14 ስንቀንስ ኔጌቲቭ 6 ይሆናል ማለት ነው። አሁን በዚህ አይነት የቀረን ደግሞ ማንን ነው? ሮው 3ን ከከለመን 1 ጋር ዲሊት በማድረግ ሮው 3ን ከከለመንቱ ሮው 3ን ከከለመን 3 ጋር ምን እናደርጋለን? ዲሊት እያደረግን ዲተርሚናንቱን እናገኛለን ማለት ነው። አሁን ወደሚቀጥለው ሌየር እንሻገር። ኦኬ አሁን ከዛኛው ሌየር የመጣ ነው። ወይም ጥያቄው ማትሪክስ ኤ ማለት ይሄ 3 ባይ 3 ማትሪክስ ነው። እዚህ ላይ መልሼ የጻፍኩት ስንሰራ እንዳመቸን ነው። ስለዚህ አሁን የሚቀረን ማንን ነው? ማይነር ኦፍ 3 1 ይሆናል። ማይነር ኦፍ 3 1 ማለት ምን ማለት ነው ስንል ሮው 3 እና ከለመን 1 ነው ዲሊት የማደርገው። ያ ማለት አሁን ሮው 3 ዲሊት ሳደርገው ይሄ ማለት ነው። 1 ዲሊት ሳደርገው ይሄ ማለት ነው። ስለዚህ ስንት በስንት ይቀረኛል? 2 ባይ 2 ማትሪክስ ይሆናል። ያ ማለት 2 3 እና የ5 6 የነዚህን ምን ፈልጋለሁ? ዲተርሚናንት ፈልጋለሁ ማለት ነው። የዚህን በዴፊኒሽኑ መሰረት የዚህን ምን እንፈልጋለን? ዲተርሚናንት እንፈልጋለን። ያ ማለት ዘ ዲተርሚናንት ኦፍ 2 3 እና 5 6 ይሆናል ማለት ነው። የዚህ ዲተርሚናንት 2 ሲባዛ በ6 12 ሲቀነስ 3 ጊዜ 5 15 ይሆናል። ስለዚህ 12 ማይነስ 15 ኢት ጊቭ
ኔጌቲቭ 3 ይሆናል ማለት ነው። አሁን ዘ ኔክስት ማይነር ኦፍ ማትሪክስ የተጠየቅነው ማይነር ኦፍ 3 2 ይሆናል። ምን ማለት ነው? አሁን ማይነር ኦፍ 3 2ን ፈልጉ ስንባል ምን ማለታችን ነው? ማይነር ኦፍ 3 2 ማለት ከተሰጠህ ማትሪክስ ላይ ሮው 3ና ከኤሌመንቱን ዲሊት አድርጋለ። ሮው 3ና ከኤሌመንቱ ዲሊት ካደረግን በኋላ ዲተርሚናንቱን ፈልግ እንደማለት ነው። ስለዚህ የዚህ ማለት ማይነር ኦፍ 3 2 ማለት ዘ ዲተርሚናንት ኦፍ ሮው 3 ከኤሌመንቱ ማለት እዚህ ላይ ዲሊት እናደርገው። ሮው 3 ማለት ይሄ ነው። ከኤሌመንቱ ደግሞ ዲሊት ሳደርገው ይሄ ይሆናል። ስንት በስንት ይቀራል? 2 by 2 ማትሪክስ ይሆናል። ያ ማለት 1 3 እና 4 6 ይሆናል ማለት ነው። የዚህን ዲተርሚናንት እንፈልጋለን። ስለዚህ ዲተርሚናንት ኦፍ 1 3 እና ሮው 3 እና ከኤሌመንቱ ነው 1 3 እና 4 6 ይሆናል ማለት ነው። ይሄ ማለት ሮው 3ን ካንስል አድርጋለሁ፣ ሮው 3ን ካንስል አድርጋለሁ፣ ቱን ካንስል ሳደርግ 1 4 እና 3 6። የዚህ ዲተርሚናንት ማለት 1 ሲባዛ በ6 6 ሲቀነስ 3 ጊዜ 4 12 ይሆናል። ከ6 ላይ 12 ሲቀነስ ኔጌቲቭ 6 አገኘው ማለት ነው። የመጨረሻችን ማን ይሆናል ማለት ነው? ማይነር ኦፍ 3 by 3 ማለት ነው። አሁን ምን እናደርጋለን? ሮው 3 እና ከኤሌመንት 3 ነው ምንም አደርገው ዲሊት ማደርገው። አሁን እሱን ዲሊት እናደርግ በጋራ። አሁን ተመልከቱት። ሮው 3 ዲሊት ማደርገው ይሄንን ይሆናል። ከኤሌመንት 3 ዲሊት ማደርገው ይሄን ይሆናል ማለት ነው። ስለዚህ ስንት በስንት ቀረኝ? ማትሪክሳችን እዚህ የምታዩት ላይ ስንት በስንት ይቀራል? 2 በ2። ያ ማለት 1 2 እና 4 5። የዚህን ምን ፈልጋለሁ? ዲተርሚናንቱን ፈልጋለሁ ማለት ነው። የዚህ ዲተርሚናንት ስንፈልግ ምን ይሆናል? 1 2 እና 4 5 ይሆናል። የዚህ ዲተርሚናንት 1 times 5 ማይነስ 4 ሲባዛ በ2 8 ይሆናል። ከ5 ላይ 8 ስንቀንስ ኔጌቲቭ 3 ይሆናል ማለት ነው። አሁን ማይነራችንን ጨርሰናል። አሁን የሚቀጥለን ማን ነው የምንሰራው? ኮፋክተር ነው። ኮፋክተር በጣም ቀላል ነው ብያችኋለሁ። ስለዚህ አሁን C11 ማለት 1 + 1 2 ነው አይደለ? ከማን ጋር እኩል ነው? ከM11 ጋር እኩል ነው። ስለዚህ ዘ ኮፋክተር ኦፍ 11 ማለት ማለት M11 ነው። M11 ስንት ነው የሚለውን ከዛኛው ሌየር እንወስዳለን። C12 ማለት ከማን ጋር እኩል ነው? 1 እና 2 3 ነው አይደል? ኦድ ከሆነ ከኔጌቲቭ ኤም ኦፍ 1 2 ጋር እኩል ይሆናል። ይሄ ማለት ስንት ነው? C13 ማለት 1 እና 3 4 ነው። ከማይነር ኦፍ 1 3 ጋር እኩል ይሆናል። ኔክስት ማን ነው የምንወስደው? እዚ ኳልቱ እያልን እንሄዳለን፣ በኋላ እናገኘዋለን። ከኮፋክተር ኦፍ 2 ማለት 2 እና 1 3 ነው አይደል? 2 እና 1 3 ነው። ማይነስ ይሆናል ማለት ነው። ማይነር ኦፍ 2 1 ይሆናል። እዚ ኳልቱ ዘ ኮፋክተር ኦፍ 2 2 ማለት 2 ሲደመር 2 4 ነው። ከማን ጋር ይሆናል? ከማይነር 2 2 ጋር እኩል ይሆናል። እዚ ኳልቱ ሌላው ዘ ኮፋክተር ኦፍ 2 3 ማለት 2 እና 3 ስንት ነው? 2 እና 3 5 ነው። ያ ማለት ኔጌቲቭ ሆነ ማለት ነው። ኔጌቲቭ ሆነ ማለት ኔጌቲቭ ኦፍ ማይነር ኦፍ 2 3 ይሆናል። እዚ ኳልቱ እንላለን። የመጨረሻ እንደገና ዘ ኮፋክተር ኦፍ 3 1 ማለት 3 እና 1 4 ነው አይደል? ከማይነር ኦፍ 3 1 ጋር እኩል ነው። ማይነር ኦፍ 3 1 ስንት አግኝተናል? ኔጌቲቭ 3። ስለዚህ ቫልዩ ኔጌቲቭ 3 ይሆናል ማለት ነው ኮፋክተራችን። ዘ ኮፋክተር ኦፍ 3 2 እዚህ ላይ ዳታው ስላለ ነው አያችሁት። አሁን ቀጥታ ዳታውን እዚህ ላይ ስላለ ዳታውን በቀጥታ መውሰድ ስለምንችል ነው። 3 እና 2 5 ነው። ኔጌቲቭ ማይነር ኦፍ 3 2 ይሆናል። ኔጌቲቭ ማይነር ኦፍ 3 2 ማለት ኔጌቲቭ ኦፍ ኔጌቲቭ 6 ኔጌቲቭ ኦፍ ኔጌቲቭ 6 ማለት ፖዚቲቭ 6 ይሆናል ማለት ነው። ዘ ኮፋክተር ኦፍ 3 3 ማለት 3 እና 3 6 ነው። ከማይነር ኦፍ 3 3 ጋር እኩል ነው። ማይነር ኦፍ 3 3 ምን ይሰጠኛል? ኔጌቲቭ 3 ይሆናል ማለት ነው። ኦኬ የነዚህን ዋጋ ደግሞ ከየት ነው የምናገኘው? ከፕሪቪየስ ሌየር ላይ እናገኘዋለን ማለት ነው። ስለዚህ ወደ ኋላ ተመልሰን ሌየሩ ላይ ያሉትን ዋጋዎች እንመልከት ማለት ነው። ስለዚህ ከዛ ቀጥታ ወደዚህ ምን ማድረግ ነው? ኮፒ ማድረግ ይሆናል ማለት ነው። ኦኬ አሁን ፕሪቪየስ ሌየር ላይ ያገኘነውን ዋጋ እዚህ ላይ ጽፌዋለሁ፣ እንመልከተው። C11 ከM11 ነው። M11 ኔጌቲቭ 3 ስለሆነ ኮፋክተር ኦፍ 11ም ኔጌቲቭ 3 ይሆናል። እንደገና ኮፋክተር ኦፍ 12 ኔጌቲቭ ማይነር ኦፍ 12 ነው። ማይነር ኦፍ 12 ኔጌቲቭ 6 ነው። ኔጌቲቭ በኔጌቲቭ ሲባዛ 6 ይሆናል ማለት ነው። ዘ ኮፋክተር ኦፍ 13 is the same as the minor of 13 it give ኔጌቲቭ 3 ይሆናል። ዘ ኮፋክተር ኦፍ 21 ማለት ኔጌቲቭ ኦፍ ዘ ማይነር ኦፍ 21 ነው። ማይነር ኦፍ 21 ኔጌቲቭ 6 ነው። ኔጌቲቭ በኔጌቲቭ ሲባዛ ፖዚቲቭ it give 6 ይሆናል ማለት ነው። ዘ ኮፋክተር ኦፍ 22 ማለት ምን ይሆናል?
ከማይነር ኦፍ 2 ጋር እኩል ነው ኢትስ ቫልዩ -12 ይሆናል ማለት ነው ዳይሬክት ሪዲንግ ነው ዘ ኮፋክተር ኦፍ 2 3 ማለት የኮፋክተር ኦፍ 2 3 ኔጌቲቭ ኦፍ ማይነር ኦፍ 2 3 ነው ኔጌቲቭ ኦፍ -6 ፖዚቲቭ 6 ይሆናል ማለት ነው ስለዚህ ምን ነው ፈልጉ የተባልነው እያንዳንዱን ማይነር ኦፍ ማትሪክስ እና ኮፋክተር ኦፍ ማትሪክስ ነው ማይነር ኦፍ ማትሪክስም እዚህ አግኝተናል ኮፋክተር ኦፍ ማትሪክስም እዚህ አግኝተናል ተማሪዎች የዛሬው ክፍለ ጊዜ ዋናው ርዕሳችን ምንድነው ኮፋክተር ኦፍ ማትሪክስ ነው ስለዚህ ኮፋክተር ኦፍ ማትሪክስን የግድ ማንን ጋር ተያይዞ ነው የሚሄደው ከማይነር ኦፍ ማትሪክስ ጋር ነው ስለዚህ ማይነር ኦፍ ማትሪክስ እና ኮፋክተር ኦፍ ማትሪክስን በደንብ አይተናል በዚህ መሰረት የተለያዩ ጥያቄዎችን እየሰራችሁ ሂዱ በሚቀጥለው ሌሰን ወይም ክፍለ ጊዜ እስከምንገናኝ ድረስ ሼር ማድረጋችሁን ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን አትርሱ ደህና ሁኑ ላስተማረ ሰው ግን ቀኑ ጨለማ ማን ልጅ